ልጅቷ ወደተኛችበት ሆስፒታል ደርሼ ነበር፣ ግን ምን ዋጋ አለው? እዛ ያለው ማን እንደነገራቸው አላውቅም። ሆስፒታል ስደርስ ልጅቷ የለችም። እና ማን ነው ቀድማችሁኛል ስትል የነበረው? እነማን እንደሆኑማ በደንብ ታውቂያለሽ። እንዴ ቆይ ምን እያልክ ነው? ቆይ ይሄ ያዞን ባሽን አይቶ የሚያዝንልሽ ሰው ካለ በጣም ተሳስተሻል። እሺ ሜርሲ፣ እኔ ከሰው ቁጥር አይመስልሽ? ለአባትህ እራት ላቀርብለት አልኩት። ምን ቢለኝ ጥሩ ነው? አባቴን በመርዝ ልገይብኝ አላለኝ መሰልሽ? እሺ በቃ ክርስቲያን አታልቅሽ በእናትሽ። ሜርሲ፣ አንቺ አላመንሽኝም እንጂ እዝራ እኮ ባብ ነው ብዬሻለሁ። ሀብል ማለት እስትንፋሴ ናት። ይሄንን ማለቴ አውቃለሁ፣ በጣም ያሳፍራል። ግን እንደው ፈቃድሽ ከሆነ ልጄ ሀብልን ብትሰጪኝ። በስመ አብ። ምን ነው ወይዘሮ ሀና? ሌባና አጭበርባሪ ስለሆነች ነው። እራስ አይደለ እንዴ በጆሮ የመነ ልጅ እንደሆነች የሰማው? ሀብል የመነ ልጅ አይደለች። ምን? ለነገሩ እንደዚህ አይነት ስብህና ይዛ ከሷ ማህፀን ብትወጣ ነበር በጣም የሚገርም። የድሯል በቃላቸውና አሁን ደግሞ ሌላ ተረት አመጡ። ሜርሲ፣ እዝራ ንብረት ይኖርስብኛል ብለሽ ፈራሽ እንዴ? ሊውጠኛ አፉን ከፍቶ እያየው እንዴት እንደዚህ አይነት ጥያቄ ይጠይቀኛል? ሚሊዮነሯ እናትሽ ትመጣለች። ዛሬ ነው ከገዳም የምትገባው ብያታለሁ። ግን እኮ ዜዶ በዚህ ልክ የቤተ ክርስቲያን ልጅ ባታስመስኝ ጥሩ ነበር። እዛ ሄጄ ደግሞ እንዳልደነባበር። ምንም አትደናበሪም፣ አይዞሽ። ዝም ብለሽ አንቺ ጨዋጫዋ መጫወት። ወይዘሮ አጸደ፣ እስረኛው ቢኒያም አንቺን ማየት እንደማይፈልግ በግልጽ ተናግሯል። በእኛ አሰራር ደግሞ እስረኛን በግዴታ ከጠያቂ ጋር ማገናኘት አንችልም። እንዴ እኮ እሱ ነው ማግኘት የማይፈልገው? እርግጠኛ ነህ? መርማሪ፣ እኔ ማለት እኮ እህቱን ለማሳከም ቃል የገባው ሰው ነኝ። እንዴ ቆይ ቢያንስ እንኳን ስለ እህቱ ለማወቅ ለምን አያወራኝም ነው? ወይስ እሱ ስለ እህቱ አይጨነቅም? አጸደ የምትላትን ነገር በሙሉ እያመነች አባቷን እስክንድርንና ወንድሟን እዝራን በጣም እያስከፋች ነው ያለችው። ሜርሲ እንግዲህ አክስቴ ለኔ ብቻ ወግና ለኔ እያገዘችልኝ ነው፣ ብቻዬን ስለሆንኩኝ ማንም ስለሌለኝ ለኔ እየተቆረቆረች ነው ብላ ነው እያሰበች ያለችው። አጸደ ግን ሜርሲን እንደመጠቀሚያነትና የምትፈልገውን ነገር በሙሉ በሷ በኩል ለማድረግ እያሰበች እንጂ ለሜርሲ በፍጹም አስባ አይደለም ማለት ነው። ሜርሲ ይህንን ነገር ስትረዳ ምናልባትም አባቷ ላይ እያደረገች የነበረው ነገር በሙሉ ሊቆጫት ይችላል ማለት ነው። ዛሬ ላይም እንግዲህ አጸደ የሜርሲን አክሲዮን ልትወስድባት ነው ማለት ነው። የአጸደ እቅድ እንግዲህ ሀብትና ንብረት መሰብሰብ እንደሆነ ግልጽ ነው። እስክንድር ወንድሟንም እንደዚህ ጠምዳ የያዘችው ሀብትና ንብረቱን ለመውረስ ነው እንጂ ለሌላ ነገር አይደለም። ስለዚህ ሜርሲን አሁን ላይ አጸደ ትልቅ ችግር ውስጥ እየጨመረቻት ነው ያለችው። በዛ ላይ ደግሞ ሜርሲ ወንጀለኛ እንደሆነች በትክክል የምታውቀው አጸደ ብቻ ነች። ስለዚህ ሜርሲ በአጸደ እጅ ውስጥ ወይም ደግሞ በሷ ሴራ ከተተበተበች ቆይታለች ማለት ነው። ሜርሲ የምታረገው ነገር በሙሉ አጸደ የምትላትን ነው። ይሄ ነገር ደግሞ ለሜርሲ ወደፊት ትልቅ ዋጋ እንደሚያስከፍላት ግልጽ ነው ማለት ነው። ሀብልም እንግዲህ ከእስር ቤት ወጥታለች። ምክንያቱም ቢኒያም ቃሉን ቀይሯል ማለት ነው። ሀብል ምንም አይነት ወንጀል እንዳልሰራችና አጸድና ሜርሲያስ በህቱ አስፈራርተውት እዚህ ችግር ውስጥ እንደጨመሩት ተናግሯል ማለት ነው። እዝራም እንግዲህ ከቢኒያም ጋር ተደራድሮ አሁን ላይ ሀብልን አስፈትቷታል ማለት ነው። ሀብል ምንም የምታውቀው ጉዳይ የለም በወንጀሉ። ግን ደግሞ ቢኒያም እህቱን በጣም ስለሚወዳት በሷ ስላስፈራሩትና እናሳክምላለን ብለው ስላስገደዱት ሊዋሽ ችሏል ማለት ነው። ሀብል ላይ ወንጀሉን ሀብል ላይ አላኮ ነበር። አሁን ደግሞ እስር ቤት ባለበት ሰዓት እዝራ እህቱን ለማሳከም ደፋ ቀና እያለ እንደሆነ ስለተረዳ ቃሉን ቀይሮ ሀብልን ነፃ አውጥቷታል። ስለዚህ የሀብል ነፃ መውጣት ደግሞ አጸደን ክፉኛ አስቆጥቷታል ማለት ነው። ምክንያቱም እቅዷ በሙሉ ይበላሽባታል። ስለዚህ ትልቁ ችግር ያለው አጸደ ጋር እንደሆነ ግልጽ ነው። እንደውም ሲመስለን ሜርሲ ራሱ ወንጀሉን እየሰራችው አይመስልም። ሜርሲ በርግጥ ማሃደርን እንዲጎዳትና ወይም ደብድቦ እንዲተዋት ነግራው ነበረ፣ ግን ደግሞ እሱ ገሏታል። ስለዚህ የአጸደ እጅ በግድያው ላይ ሊኖርበት ይችላል። ምክንያቱም ለዛሬ ሴራዋ
ትልቅ እቅድና ተንኮል አስባ አጸደ ነገሩ እንዲሰፋና በዛ ላይ ደግሞ ሜርሲ ወንጀለኛ ሆና እንድትጠየቅ ያደረገችው አጸደ ልትሆን ትችላለች። አሁን ላይ ግን አጸደ የሀብል መፈታት ወይም ደግሞ ቃሉን መቀየሩ በጣም አስደንግጧታል ማለት ነው። ምክንያቱም በፍጹም ያልጠበቀችውና ያላሰበችው ነገር ነው የተፈጠረው። ለዚህ ትልቁ ምክንያቱ እንግዲህ እዝራ እንደሆነ ገብቷታል ማለት ነው። እዝራም ከዚህ በፊት እንደተናገረው ምንም ነገር ለሀብል እንደሚያደርግ ተናግሮ ነበረ። ያንን ነገር ዛሬ ላይ አሳክቶታል ማለት ነው። ከወንጀለኛው ጋር ተደራድር ያለው ብሎ እንግዲህ ለእስክንድር ሲነግረው ነበር። ሙሉ ታሪኩንና ምን እንዳደረገ ባይናገርም ግን ደግሞ ወሬውን ከማውራት ይልቅ በሀብል በመፈታቷ ደስታቸውን ማጣጣማቸውን መርጠዋል ማለት ነው። እስክንድርም እንግዲህ ከመሞቱ በፊት ያሰበውና ያቀደው ነገር በሙሉ ተሳክቶለታል። ምክንያቱም ዶክተሮች ጥቂት ቀን ነው ያለው ብለው ከነገሩት ቆይቷል። ግን አሁን ላይ ሀብልና እዝራ በመፈቃቀራቸው በጣም ተደስቷል ማለት ነው። እዝራ ሀብልን በፍጹም አይወዳትም ነበር። ዛሬ ላይ ግን በሷ ፍቅር ተይዞ ለሷ እንዲመድከሙና እሷን ማለቱ ለእስክንድር ትልቅ ደስታና ትልቅ ስኬት ነው ማለት ነው። ከዚህ በፊት እንግዲህ ለአንተ በሀብል ፍቅር ውስጥ መያዝክና በሀብል ፍቅር መውደቅክ የማይቀር ነው ብሎ ነግሮት ነበር። ያ ነገር ዛሬ ላይ ተሳክቶ ስላየ በጣም ተደስቷል ማለት ነው። እስክንድር እንግዲህ ሀብል ምን ያህል ጨዋና መልካም ሴት እንደሆነች ከተረዳ ቆይቷል። እዝራም ቢሆን ቢረፍድም አሁን ላይ ሀብል ጥሩ ሴትና ለሱ ሚስት መሆን የምትችል እንደሆነ ስለተረዳ አሁን ላይ ሀብልን እንደሚወዳትና እንደሚያፈቅራት ሚስቴም እያለ እየጠራት ነው ያለው ማለት ነው። ሀብልም ከብዙ መከራና ከብዙ ጭንቀት በኋላ እንግዲህ የእዝራ ሚስት በመሆኗ ተደስታለች። ከእስር ቤትም በመፈታቷና አሁን ወደ ቤቷ በመመለሷ እስክንድርና እዝራ ቢደሰቱ ሜርሲ ግን በጣም ተከፍታለች ማለት ነው። እዝራንም እንግዲህ አጸደ በነገረቻት መሰረት ወንድሟ እንዳልሆነ በቀኔም በተደጋጋሚ ለመናገር ሞክራለች። ይሄንን ነገር ደግሞ እስክንድር አሁን ላይ ሜርሲ ምን መናገር እንደፈለገች ስለገባው አፏፏን ቢላትም እሷ ግን የሆነ ቀን እዝራ የእሷ ወንድም እንዳልሆነ ከመናገር ወደ ኋላ አትልም ማለት ነው። አጸደም አሁን ላይ ይሄንን ነገር ያደረገችበት ምክንያት ሜርሲ አንድ ቀን እውነቱን እንደምታፈርጠውና እዝራ እንደምትነግረው እርግጠኛ ስለሆነች ነው ማለት ነው። ግን ደግሞ ማስመሰሏና እሷ ምንም እንደማታቅ መሆኗ አጸደ ተሳክቶላታል ማለት ነው። እስክንድር ግን በፍጹም አጸደን እያመናት አይደለም። ሁለቱም እዝራም ሆነ እስክንድር አጸደ ትልቅ ተንኮልና ትልቅ ሴራ እያሴረች እንደሆነ በተለይ ደግሞ ሜርሲን ሙሉ በሙሉ የቀየረቻት አጸደ እንደሆነች ገብቶታል ማለት ነው። አሁን ላይ ግን በአጸደ ሴራ የተነሳ ሜርሲና ወንድሟና እስክንድር በፍጹም በቃላትም ሆነ በምንም ነገር ሊግባቡ አልቻሉም። አሁን ላይ ሀብል ስለተፈታች ደግሞ ሜርሲ ወደ እስር ቤት መመለሷ የማይቀር እንደሆነ ስለተረዳች አሁን ላይ ፍርሃቷና ጭንቀቷ እንግዲህ ቤተሰቧ ላይ ትልቅ ውጥረት እንድትፈጥር አድርጓታል ማለት ነው። ምንንም እቅዷና ሴራዋ ሙሉ በሙሉ ተሳክቶላታል። ምክንያቱም ኩኩሻም እንግዲህ በትወናው ላይ እንደቀጠለችና ማስመሰሏን በትክክል ተከናባታለች ማለት ነው። ትክክለኛ እንግዲህ የሀብልና አሁን ላይ ልጇን ሀብልን እየፈለገች ቢሆንም መነን ግን ያቀረበችላት ሌላ ሴት ነች ማለት ነው። ሀናም አሁን ላይ ኩኩሻን ልጄ ብላ ተቀብላለች ማለት ነው። ምክንያቱም ገና በሕፃንነቷ ስለሆነ ትታት የሄደችው ምን አይነት ሴት ወይም ደግሞ ምን አይነት ባህሪ እንዳላት በፍጹም ስለማታቅ መነን የምትላትን ነገር ከመቀበል ሌላ አማራጭ የላትም ማለት ነው። ምናልባት ኩኩሻ ካላት ባህሪ አንጻር ትልቅ ስህተት ሰርታ ሀና ጥርጣሬ ውስጥ ካልገባች በስተቀረ አሁን ላይ እንግዲህ መነን ሁሉን ነገር እንደ እቅዷና እንዳሰበችው እየተሳካላት ነው። ከሀና የምትፈልገውንም ብርም ለማግኘት እየጣረች ነው ያለችው። ሀና ደግሞ ለመነን ምንም ነገር ማድረግ ትፈልጋለች። ምክንያቱም
ልጇን እስከ ዛሬ ድረስ ያሳደገችላትና የተንከባከበችላት እሷ ስለሆነች ውለታዋ አለብኝ ብላ ስለምታስብ ለመነን ምንም ነገር ለማድረግ ዝግጁ ነች ማለት ነው። መነንም ይሄንን ነገር ስለተረዳች ነው እንግዲህ ኩኩሻን ሀብል አድርጋ ያመጣቻት ማለት ነው። እውነቱ ሲጋለጥ ግን ሀና መነን ምን ያህል በስሜቷም ሆነ በሁሉም ነገር እየተጫወተችባትና እየቀለደችባት እንደሆነ ስትረዳ ልቧ ምን ያህል ሊሰበር እንደሚችል ግልጽ ነው ማለት ነው።